ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የህዝብ ግንኙነትና ኮሙኒኬሽን መምሪያ የሚያደርገውን የመስክ ምልከታ በዚህ በለሚኩራ ክፍለ ከተማ አድርጓል። በለሚኩራ ክፍለ ከተማ ደግሞ የተለያዩ ጉዳዮችን እንመለከታለን። አሁን የምንገኝበት ቦታ በክፍለ ከተማው ወረዳ 6 ሳይት 5 የሚባል አካባቢ ነው የምንገኘው። ይህ የቆምንበት ቦታ እንዲሁም ከጀርባዬ እየተሰራ ያለው መስጂድ ባለፈው ሮብ ዕለት የተቀበሉት ነው። የዚህ አካባቢ ነዋሪዎች ባለፈው ሮብ ተቀብለው ዙሪያው እንደምታዩት ደግሞ ከሰዓቱን አጥር ካጠሩ በኋላ ዛሬ ደግሞ በአላህ ፍቃድ መስጂዱን እየሰሩ ነው ያሉት፣ ጊዜያዊ መስጂዱን። ይህንን ጊዜያዊ መስጂድ ሲሰሩ ደግሞ ከተለያዩ የአዲስ አበባ አካባቢዎች በልማት ምክንያት ተነስተው የመጡ ዙሪያው እንደምትመለከቱት ኮንዶሚኒየሞች ነው ያሉት፣ ወይም የጋራ መኖሪያ ቤቶች ነው ያሉት። በእነዚህ የጋራ መኖሪያ ቤቶች ውስጥ ደግሞ በርካታ ሙስሊም ማህበረሰብ አለ። ይህ ሙስሊም ማህበረሰብ ይሄ ቦታ ከመቀበሉ በፊት ራቅ ወዳለ አካባቢ እየሄደ ነበረ ኢባዳውን ሲያከናውን የነበረው። ዛሬ ግን በአላህ ፍቃድ ይህንን ጊዜያዊ መስጂድ እየሰሩ ነው ያሉት። እኛም በቦታው ላይ ተገኝተን የአካባቢው ማህበረሰብ ምን ስሜት አለው የሚለውን በተወሰነ ደረጃ ልናስቃኛችሁና እንደዚሁም የለሚኩራ ክፍለ ከተማ እያከናወናቸው ያሉ ስራዎች ምንድናቸው የሚለውን ከዚህ ቦታ ላይ ጀምረን በማስቃኘት ወደ እናንተ የምናደርስ ይሆናል። ያ ሁላችንም እንደምናውቀው በ2017 የስራ ዘመናችን ብዙ ነገሮችን ስንሰራ ነበረ። ከዚህ ጎን ለጎን ቅድም ባልኩት አግባብ ከከተማ የሚመጡት ሙስሊም ወገኖቻችን ወንድሞቻችን ከዚህ ተነስቶ ኮልፌ ወይም ቱሉ ዲምቱ ወይም ሌላ ቦታ ቀብር ፍለጋ እንዳይሄዱ ደግሞ በዚሁ በክፍለ ከተማችን ውስጥ እንደ አዲስ አበባም ከኮልፌ ቀጥሎ ትልቅነቱ የሚታወቅ 17 ሄክታር መሬት ላለፉት 10 ምናምን ዓመት ስንታገልባቸው ቆይተን በተለይ መጅሊሱ በአዲስ መልክ ሪፎርም አድርጎ ወደ ኃላፊነት ከመጣ በኋላ የበለጠ አመራሩ ተቀናጅቶ በመስራቱ ምክንያት ይህንን ቦታ አግኝተን ቦታውን ማስከበር ስራ ስንሰራ ነበርና ይህም አልሐምዱሊላህ ረብል ዓለሚን አላህ አሳክቶልናል። ከመጣን ጀምሮ ያደረግነው እንቅስቃሴ በሁሉም ዘርፍ ነው እየሞከርን ያለነው። ጠማችን የተቋም ጥማት ስለሆነ ድካማችን ሞር የሚያመዝነው በተቋም ማግኘት ላይ ነው። ይሁን እንጂ 6ቱንም ዘርፎች በተለይ አደራጅተን እየሰራን ያለነው በዚህ በተቋማት ግንባታ ወይም በመስጊዶች ግንባታ፣ ከዛም በወጣቶች፣ በሴቶች፣ በማህበራዊ ኑሮ፣ በኢኮኖሚ በ6ቱም ዘርፎች የምንችለውን ያህል አስተዋጽኦ እያደረግን ያለነው። ህብረተሰባችንም አሁን ለሚኩራ እንደሚባለው የሙስሊም እጥረት አይደለም ያለበት፣ የተቋም እጥረት ነው ያለበት። ስንመጣ ግን ሁለቱም አልነበሩ። ህብረተሰቡ ቤቱን እየሸጠ መስጊድ ፍለጋ የሚሄድበት ክፍለ ከተማ ነበር። በኋላ ግን አነሰም በዛ መስጊዶች የተገኙ ሲሄዱ ደግሞ በተቃራኒው እየመጣ ነው ሰው እየገባ ነው ያለውና ጥሩ እንቅስቃሴ ነው ያለው። በተለይ በመስጊዶች እንቅስቃሴ በኩል ስንመጣ ከዚህ ግባ የሚባል መስጊድ አልነበረም ከጎሮ መስጊድ በስተቀር ሌሎቹ በጣም አነሳ መስጊድ ነበር የነበረበት። በተደረገው እንቅስቃሴ አላህም ረድቶን አካባቢው ምቹ ስለሆነ መሬትም ስላለ ማለት ነው የተወሰኑ መስጊዶች አግኝተን እንቅስቃሴያችን በዛ ወኪሏል። በዚህ ዓመት እሳቸው እንዳሉት በጣም ድካም የተወሰደው በዚህ ተቋም በዚህ ዘርፍ ላይ ነው። በሱ ጥሩ ውጤት እየተገኘናል። ኤኒዌይ በዚህ በመስጊዶች ግንባታ እና በመስጊዶች ቦታ ማግኘት ሂደት ላይ አሁን ቢሆን ተብሎ የሚቀጥል ይሆናል። በተረፈ ግን መስጊድ ማግኘት ብቻ ጥቅም የለውም። መስጊዶች የመጠቀም የመገልገል ህብረተሰቡ ደግሞ ልጆችን ወስዶ የማስተማር ስራ በተለይ ተተኪዎችን በድን ኮትኩቶ የማሳደግ ስራ ስለሆነ በዚህም ላይ የምንችለውን ያህል ጥረት እየተደረገ ነው። በተለይ ከወጣቱ ጋር ከሴቶች ጋር በመተባበር በየመስጊዶቹ ሁሉም በሚባል መልኩ መድረሳዎች ከጠፋ በሚሰገድበት ቦታ ላይ ቁርአን እንዲቀራ እና የድን ትምህርት ልጆች እንዳገኙ የተደረገ ነው ያለው። ከዚህም ባለፈ ህዝቡ መቀራረብ ስላለበት መተዋወቅ ስላለበት የዳዕዋ ስራ በየመስጊዶቹ እንዲካሄድ ከፍተኛ ጥረት ተደርጓል። ይህንን ምናልባት እናንተም ጎሮ መታችሁ የተሳተፋችሁ ያያችሁ ይመስለኛልና ከውጭም
ከከተማችን ውስጥ ካሉ ምሁራኖች እየተጋበዘ የዳዕዋ ስራ እንቅስቃሴ እንዲደረግ ተደርጓል። በወንዶች ብቻ አይደለም፣ በሴቶችም በተደጋጋሚ በተለይ ኢቅራ ላይ የነበረውን አይታችኋል። በሴቶችም ጠንካራ የሆነ የዳዕዋ ስራ እንዲሰራ ተደርጓል። ይህም ደግሞ ከእውቀት ባሻገር ህብረተሰባችን እንዲቀራረብ መንገድ ፈጥሯል፣ እንዲተዋወቅ አድርጓል። ከዚህ በተረፈ እንዳልኩት ወጣቶች በኳስ ጨዋታ እንዲገናኙ ተደርጓል። ከዳዕዋ ባለፈ የልምድ ልውውጥ እንዳደርግ ሁሉ ሙከራ ተደርጓል። በማህበራዊ ኑሮ እኛ በምንችለው አቅም እዚህ አካባቢ እርዳታ የሚገኘውን እርዳታ እንደገና ያደርገናል። ይህም ብቻ አይደለም፣ የአካባቢው ተቋማት ጋር ከሃይማኖት ጉባኤ ጋር ግንኙነት መፍጠር ነበረብንና እንደሚታወቀው የለሚ ኩራ ክፍለ ከተማ የሃይማኖት ጉባኤ አባሎች ነን። ከዛ ባለፈ ግን የራሳችንን አስተዋጽኦ ማድረግ ነበረብን። በገንዘብም በዚህ በክረምትና በበጋ በችግኝ ተከላ፣ በምግብ እደላ፣ በቤት ጥገና የምንችለውን ብሎ አስተዋጽኦ አድርገናል። ይህም እንዳልኩት በሪፖርታችን ላይ የምንጸባረቅ ነው። በዚህም ተመስጋኞች ነን። በተለይ በክፍለ ከተማው የሃይማኖት ጉባኤ እንደ ምሳሌ የሚጠራ ነው። የልምድ ልውውጥ አድርገናል። በዚህም ረገድ እኛና ኦርቶዶክስ እኛም ቢሮ ጎብኝተዋል፣ እኛም እነሱም ቢሮ ጎብኝተናል። በድምሩ እዚህ አካባቢ አሻራችን ማስቀመጥ የምንፈልገው ወይም ደግሞ ተተኪው እንዲረከብ የምንፈልገውን ነገር እያደረግን ያለ ነው። ከሌሎቹ ፈጥነን ቢሮ ቦታ እንዲሰጠን ብሎ ጥያቄ አቅርበናል። ይህንን እናንተም ሰዎች አቅርበናል፣ እየጠየቅን ያለ ነው። ኢንሻላህ እናገኛለን እንገምታለን። ያ ከሆነ ቆርቆሮን በቆርቆሮ ሰርተን ተተኪዎቹ እዛ እንዲገቡ ነው እኛ የምንፈልግ ያለ ነው። አሁን ያለበት ክራይ ነው። በዚህ መልክ መቀጠልና መውጣት አይቻልም ነው ምናምን ነው። በተረፈ እንዳልኩት በሚቻል አቅማችን በፈቀደ መጠን በዚህ አካባቢ ተቋሙ ተቀባይነት እንዲኖረው ህብረተሰቡ የኔ ነው እንዲል ስራዎች የተሰሩ ናቸው ያሉት። ይህንም ለክተናል በታየ መልኩ ከእኛ መኖራቸውን እኛ ጋር መቆማቸውን ባለሀብቶቻችን በማስተባበር ህብረተሰቡ በመጋበዝ ስራዎች እንዲሰራ በማድረግ የተለየ ሙከራ አድርገናል። ከዚህ በተረፈ ለሚ ኩራ እንደምታውቁት ከማዕከል የራቀ ነው ትንሽ። በዒድ ሶላት ጊዜ በጣም ተቸግረን ነበር የነበረው። ስለዚህ በአካባቢያችን የዒድ ሶላት ቦታ እንዲኖር ጥረት አድርገን ተሳክቶ እንደውም አለማጋነናትም እንጂ ከስቴዲየም ያላነሰ አይታችሁታል። ስዕሉን ቢሆንም ገንብተው ህብረተሰብን እንዲመጣ አድርገናል። እስካሁን ድረስ ይሰገድ የነበረው ቢያንስ 6 ቦታ ያሰገድ ነበር። አሁን ግን ወደ አንድ ተጠቃለው አንድ አካባቢ ብቻ እንዲሰገድ ተደርጓል። ይሄ ህብረተሰቡን በተለይ በማቀራረብ ረገድ አብሮ መኖር በመስራት ረገድ የራሱ የሆነ አስተዋጽኦ አለው ብለን ነው የምናምነው። በተረፈ ከ2018 ወደ 2019 ስራዎችን በተመለከተ እንደተባለው ሁሉንም እቅዶቻችንን በአመቱ መከወን የምንፈልገው የምንጥረው እሱን ነው። ነገር ግን 2018 ላይ ለምሳሌ መቃብሩ ከ2016 ጀምሮ የተንከባለለ የመጣ ስራ ነው። መጀመሪያ ቦታውን አገኘን፣ ከዛ ቀጥሎ ቦታውን ማጸደቅ አለ፣ ካርታ ማውጣት አለ። እንዲህ ያን መተን አሁንም ቢሆን ቅድም እንደጠቀሰው ወደ 2019 የዞረ እቅዳችን ላይ ወደ 66 ሚሊዮን ብር ያልተከፈለ ብር አለ። አጥሩም ቢሆን ዙሯል። ያልቀብረን ነው የገመትነው ተጀምሮ ነው ያለው እና አንኳርና ትልቅ ስራ ወደ 2019 ዞረ የምንለው እሱ ነው። ሌሎች ግን ጥቃቅን ናቸው፣ አነስተኛ ናቸው። ብዙ የሚያዞሩ ስራዎች የሉንም። እንደተባለ 2018 ላይ ጥረት ያደረግ የነበረባቸው መስጊዶች አሁን 2019 ላይ እሱ ገብቶ ያገኘናቸዋል። አሁን ራሱ ወደ ተሻገር ያገኘናቸዋል። ከሳምንት በፊት የተገኘ መስጊድ አለ እና እንዲህ አይነት ካልሆነ በስተቀር ሌሎቹ እነዚህ መለስተኛና ጥቃቅን ነገሮችን በሰዓቱ ለመከወን ሞክረናል። ፈጽሞናቸዋል ምናምነው ሌሎች ያቀናቸው እንይዛቸው የምንገምታቸው አሁንም በክርክር ላይ ያለ እንደገናም ደግሞ ኢቨን ተወስኗል ተብሎ ያልተወጡ መስጊዶች አሉ። እነሱ እናስፈጽማለን እንገምታለን። ወጣቱን ካሁን በበለጠ እንዲተዋወቅ ተመዝግቦ ራሱ በትምህርት እና በሙያ የበለጠ ስራ እንዲሰራ ምቹ ሁኔታዎችን ፈጥረን እናደርጋለን። እቅዳችን ላይ ያደረግነው ነገር እናደርጋለን። ሴቶችንም እንደዛው እና በተለይ የዚህ የዳዕዋ ስራ የትውውቅ ስራ ካለፈው ዓመት በጠነከረ መልኩ እንዲቀጥል ፍላጎቶች አሉን። ሁሉም መስጊዶቻችን ወጣቶችን ተቀብለው በትርፍ ሰዓት ጭምር እንዳስቀሩ ጥረት የተደረገናል። ይሄ ይሳካል እንገምታለን። ኢንሻአላህ የተሻለ ነገር እናያለን እንሞክራለን። ወደ ክረምቱ ከመግባታችን በፊት የ2018 እቅዶቻችን እንደ ለሚ ኩራ ክፍለ ከተማ እስልምና ጉዳይ ምክር ቤት 8 መስጂዶችን በክፍለ ከተማችን ለማግኘት እቅድ ይዘን ነው ከመጀመሪያ ጀምሮ እየሰራን የነበረው። 2018 ስንገባ እነዚህን 8 መስጂዶቻችንን ማግኘት አለብን ብለን በቁርጠኝነት አመራሩ አንድ ላይ በመሆን ስራ ሲሰራ ነበረ። 4 መስጂዶችን በዚህ ዓመት አሳክተን 3ቱን ሰርተናል። አሁን እየሰራን ያለነውም ታዩታላችሁ።
ሁለቱ ተሰርቶ አገልግሎት ላይ ይውላል። አንደኛው አሁን እየተሰራ ነው፣ አሁን ታዩታላችሁ። አንደኛው ደግሞ በክርክር ላይ ነው ያለነው። የተወሰኑ ገበሬዎች ቀርቦ እንትኑን ካሳውን እንደሚወስዱ ካደረጉ በኋላ የተወሰኑ ገበሬዎች እንዳይፈርሙ ተደርጎ እዚህ ጭቅጭቅ ላይ ያለን፣ ሶስቱን ግን ተቀብለን አሁን ስራ ላይ አውለናል። ለማህበረሰባችንም ሰርተን አገልግሎት እንዲሰጡ አድርገናል እና በዚህ ዓመት ያዝናቸው እቅዶቻችን 50%ቱን በመስጂዶቻችን በኩል እየሰራን ነው ያለነው፣ እያሳካን ነው ያለነው። ይህ አሁን ያለንበት ቦታ በለሚ ኩራ ክፍለ ከተማ ወረዳ 03 49 አካባቢ የሚባል ነው። አካባቢ 49 አካባቢ ነው የሚባለው። ይሄኛው መስጂድ ታሪኩ በጣም ትልቅ ነው። ላለፉት 6 ዓመት የአካባቢው ሰው እዚህ በምታዩት ቦታ ላይ ቁጭ ብሎ ሲሰግድ የነበረበት ሁኔታ ነው የነበረው። አልሐምዱሊላህ ረብል ዓለሚን በ2018 ካገኘናቸው ቅድም ከነገርኳችሁ ካገኘናቸው 4 መስጂዶች አንዱ ይሄ ነው። አንዱ ይሄ ነው። ይሄ መስጂድ ሙስሊሙ ለ6 ዓመት በዚህ ቦታ ላይ ሲሰግድ እዚህ አካባቢ ያለው የዚህ ሪል ስቴት ባለቤትና እዚህ አካባቢ ካሉ ሰዎች ጋር ተመሳጥሮ የኛን እዚህ የመስጂድ ኮሚቴ አመራሮችን በሙሉ በሽብርተኝነት ወስዶ ከሶ በ30 ሺህ ብር ነው ዋስ እያንዳንዳቸውን ያወጣናቸው። አሁንም ክሱ በወንጀል በአዲስ አበባ እስልምና ጉዳይ ህግ ክፍል ክርክር እየተደረገበት ነው ያለው። ይሄ ሁኔታ ባለበት ምን ተደረገ? ባለፈው በተደረገ ከተማ አቀፍ ንቅናቄ ወደ አሁኑ በለሚ ኩራ ክፍለ ከተማ ከተፈቀዱልን 3 መስጂዶች አንዱ ይሄ ነው። ስሜ ዘይኑ ሻፊ ይባላለሁኝ። የኢባዱር ረህማን መስጂድ ተወካይ ነኝ። እንግዲህ እስከ ዛሬ ድረስ ለ2 ዓመት በሚባል ጊዜ ሳይት 5 ለሚ ኩራ ክፍለ ከተማ ወረዳ 6 ሳይት 5 አደባባይ ላይ ነበረ። ረጅም ጊዜም አስፓልቱ ላይ ነበረ ስንሰግድ የቆየ ነው። በዛ በኩል ነው ያለው፣ ለኛ ርቀት አለው። ሳይት 5 ትልቅ አደባባይ አለ። ቤኬ ሃይ ስኩል የሚባል አካባቢ ላይ ለትራንስፖርትም ምንም ምቹ ባልነበረበት ቦታ መስገጃ ቦታ ስላልነበረን ወረዳዎቹም ለጊዜው ችግራችን እስኪቀረፍ ድረስ በጊዜያዊነት ያንን ቦታ እንድንጠቀም ተደርጎ ለረጅም ጊዜ ዝናብም ፀሐይም ብርዱንም የተለያዩ ነገሮችን አሳልፈን አልহামዱሊላህ ችግሮቹ ዝናብ ነበረን፣ ፀሐይ ያገኘናል፣ ሽማግሌዎች አሉ፣ ነፍሰ ጡሮች አሉ፣ ህፃናቶች፣ ፍሬን የበጠሱ መኪናዎች እንዲሁም የተለያዩ ችግር ያለባቸው ሰዎችን መንገዱ ለመስገድም ኢባዳ ለማድረግ ምቹ አልነበረም። ብዙ ፈተናዎችን አልፈናል። ያው አብዛኛው የአዲስ አበባ ሰው በልማት ተነስቶ የመጣበት አካባቢ መሆኑ ይታወቃል። ይሄ ወረዳ 6 ለሚ ኩራ ክፍለ ከተማ የሚገኝ ጃርሶ አካባቢ እና በአካባቢው ያለው መስጂድ በወቅቱ አንድ ብቻ ነበር። ወረዳው አካባቢ የሚገኘው አንሷር መስጂድ ይባላል እና የአካባቢው ሰው መድረሳም ሆነ ለልጆቹ ማስቀራ ሴቶችም ሆነ ወንዶች 5 ወቅት ሰላትም ይሁን እንደዚሁም የተለያዩ በረመዳን ወቅት የሚሰገዱት እንደ ተራዊ ያሉ ሰላቶችን ለመስገድ ምንም አካባቢው ላይ የነበረ መስጂድ የለም። ከዚህ በፊት አንድ መስጂድ ነበረ። ይሄ ኮንዶሚኒየም ከመሰራቱ በፊት አማር መስጂድ ይባላል። ህገወጥ ነው ተብሎ ፈርሶ ለሱ ምትክ ያልተሰጠበት ቦታ ነበር። በዛ መሃል ልማት ተነስተን ስንመጣ የአካባቢ ሰው ከተለያየ አካባቢ ነው የመጣው። እንደሚታወቀው ከቦሌ የመጣ አለ፣ ከካሳንቺስ የመጣ አለ፣ ከመገናኛ ከተለያየ አካባቢ ያ ሰው መስገጃን ቦታ ሆኖ ልጆቹን መድረሳ የሚያስቀርበት ቦታ አልነበረም። በጣም ትልቅ ችግር የነበረበት ቦታ ነው። ያው ልጆች የሚታነጹበት ቦታ የለም። ትልልቆችም እንደሚታወቀው በእድሜ የገፉ ሰው ወደ ወላጆቻችን አባቶቻችን ምንም
አላህን የሚያመልኩበት ኢባዳ የሚያደርጉበት ቦታ ባለመኖሩ በጣም ብዙ ችግር የነበረበት ልጆቻችን ከዲን ሊያፈነግጡ ጫፍ የነበረበት ወቅት ነበረ። በዛ ወቅት መሀል ነው አላህ ረድቶን ይሄ መስጂድ ልናገኝ ይቻላል። ብዙ ችግሮች ነበሩ፣ ግን ቂራት መቅራት ስላለባቸው በዲን መታነጽ ስላለባቸው ልጆች 1 አመት ከምናምን ከማህበረሰቡን በመሰብሰብ እያልን በተለያዩ ነገሮች ልጆች ቂራት እንዳይቋረጥባቸው ብለን ሊላሂም በማድረግ ኡስታዞች ለ1 አመት ከምናምን ያህል ከግለሰብ መኖሪያ ቤት ተከራይተን ግራውንድ ላይ በክራይ መልክ መድረሳ ቂራት ስናስቀራ ቆይተናል። መርሐባ። ሐቂቃ በጣም ከባድ ሁኔታ ነበር ያሳለፍ ነው። ፈሊላሂ አልሐምድ እዚህ መድረስ ቀላል ነገር አይደለም። ለኛ ሁሌ በገባን ቁጥር እውነት እስከማይመስለን ድረስ ከባድ የሆኑ ሁኔታዎችን ነው ያሳለፍ ነው። ባለፉት 7 አመታት ያው በይበልጥ ደግሞ ከኮሮና ጋር ተያይዞ በነበረው ችግር ምን ሰግድበት የነበረ አንድ የተከራየነው መድረሳ ክላስ ነበርና የዛ ነገር ከነበረው የወቅቱ የጤና ሁኔታ ጋር እዛ ውስጥ ጀማዓ ታጭቆ መስገዱ ለጤና ጥሩ አይደለም በሚል ወደ ውጪ ወጥተን መስገድ እንዳለብን ተነጋግረን ነውና አካባቢው ከሚገኙ ገበሬዎች ጋር እነሱ አርሰው በእርሻ የሚያገኙትን ነገር እኛ ያን ነገር እንከፍላለን እናንተ ያን ፍቀዱ ብለን በዛ ሁኔታ ወጥተን ከዛ ጥያቄዎቻችንን ወደ መንግስት አካላት ጋር እያቀረብን ከገበሬዎችም ጋር ያለውን ነገር እየተነጋገርን ጊዜያዊ መስጂድ ሁሉ በወቅቱ በሸራ ባንዳን ነገር የሰራናቸውን ከአንድም 2 ጊዜ ፈርሶብናል ማለት ነው እና ወደ 16 ወንድሞችም በወቅቱ የታሰሩበት ሁኔታ እኔንም ጨምሮ ታስረን የነበርበት ሁኔታ ነበረ። ፈሊላሂ አልሐምድ ያው ከዛም ወጥተን ያው በህጋዊ አግባብ ጠይቁ ዝም ብላችሁ መስራት አትችሉም የሚል ነገር እንትን ብለው ያው ረጅም አመት ለ7 አመት ያህል ጉዳዩ የተንከባለለ መጥቶ ያው አላህ በወሰነው አላህ በወደደው ቀን ያው ለዚህ ውሳኔ በቅተን ኢንሻአላህ አሁን ባለንበት ሁኔታ ላይ እንገኛለን። ችግሩ በጣም ከባድ ነበረ። እንዳልኩ ያው የምናሳልፈው ረመዳንንም ስግደትን ኢባዳውን የሚያለፈው እዛው አስፋልት ላይ ነው። አማራጭም የለም። በአቅራቢያ ለመስገድ ከትራንስፖርት ይዘህ አንሷር መስጂድ ላይ አደባባይ ድረስ ካልሄድክ በስተቀር በአቅራቢያው ሄዶ ለመስገድ የሚመችበት ምቹ ሁኔታ ስለሌለ ምንም አማራጭም በሌለበት ሁኔታ ዝናብም ይሁን ፀሐይም ይሁን ያንኑ በመቻል ረመዳንን በዛው መልክ እዛው አደባባዩ ላይ መብራቶችን በማድረግ ስፒከሮችን አንዴ መብራት ማታ እናበራለን፣ እንነቅለዋለን፣ ስፒከር እንሰካለን፣ እንደገና ደግሞ ነቅለን መልሰን ወደ ስቶር እናስገባለን፣ ገመድ እንዘረጋለን። በጣም ትልቅ ፈተና ነው የነበረው። ከአካባቢውም የተለያዩ ችግሮች ይገጥሙን ነበረ። በዚሁ አጋጣሚ የለሚኩራ ክፍለ ከተማን ሰላምና ጸጥታ፣ የለሚኩራ አስተዳደር፣ የለሚኩራ ወረዳ 6 አመራሮችና አስተዳደሮችን እንደ ሳይት 5 እንደ ሰፈራ አካባቢ ኮንዶሚኒየም ነዋሪ ታላቅ ምስጋና ማቅረብ እንፈልጋለን። እነዚህን ሁላ ችግሮች የተለያዩ የሚደርሱብንን ትንኮሳዎች የተለያዩ ነገሮችን መጥተው ፈጣን ምላሽ በመስጠት ዛሬ መስጂዱን እዚህ ቦታ ላይ እንድንደርስ ደብዳቤ ከመጻፍ አይዟችሁ ከማለት ሞራል ከመስጠት ቶሎ ምላሽ ለመስጂዱ ቦታ አግኝቶ ወደ ስራ እንዲገባ ፈጣን ምላሽ ላደረጉልን ለወረዳ አስተዳደሩ ትልቅ ክብር አለን። ለአቶ መርጊያም ለሌሎቹም መስተዳደሮች ለወረዳ አመራሮች ጉዳያችን እንዲሳካ ከጎናችን ስለነበሩ በሳይት 5 አካባቢ እስልምና ተከታዮች ስም ታላቅ ምስጋናን ማቅረብ እንፈልጋለን። እንዲሁም ለለሚኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከጎናችን እየወጡ እየወረዱ ሳይሰለቹ በቀን ተቀን የመንግስት ቢሮ ከወረዳ ክፍለ ከተማ ከክፍለ ከተማ ሳይሰለቹ ከኛ ጋር ሆኖ ሲመላለሱ የነበሩ የለሚኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤትን እነ ሀጂ ሙደሲር እነ ኡስታዝ ከሊፋ
ሌሎቹም በመዋቅር ውስጥ ያሉትን በዚሁ አጋጣሚ ማመስገን እንፈልጋለን። የአካባቢውን ማህበረሰብ ሰለቸኝ ደከመኝ ሳይል አንድነቱን አጠነካክሮ አንድነቱን አዋቅሮ ለዚህ መስጂድ መቆም ትልቅ ተጋድሎ አድርጓልና የአካባቢው ሙስሊም ሴቶች፣ ወጣት ሴቶች፣ እናቶች፣ ሽማግሌዎች ለዚህ መቆም ትልቅ መስዋዕትነት የከፈሉ ናቸውና በጣም ሊመሰገኑ የሚገባ ናቸው። ቢበተኑ ኖሮ ሰለቸን፣ ፀሐዩ ሰለቸን ቢሉ፣ ብርዱ ሆነ፣ ፍሬን የበጠሰ መኪና አደጋ ደረሰብን ቢሉ አንድነት አይኖርም ነበር። ይሄንን ሁላ ችግር ተቋቁመው ለዛሬዋ ህብረት ለዛሬዋ መገኘት የሁሉም ጀማ ህብረት በጣም ትልቅ ማስተዋጽኦ ነበረውና የአካባቢውንም ማህበረሰብ ሁሉንም ሙስሊም ማመስገን ያስፈልጋል። ያው አልহামዱሊላህ መስጂዱ በአሁኑ ረመዳን አንድ ላይ ችካል ከተመታለም በኋላ በወረዳውም ሆነ በክፍለ ከተማው መጅሊስ አስተባባሪነት እንደዚሁም ጊዜያዊ መስጂዱ ላይ የሚካድሙ የነበሩ ወንድሞች ያው በመረባረብ ነገሮችን በማስተካከል እንደምታዩት እቺ የእንጨት አጥርና ይሄ የቆርቆሮ መስጂድ ተጀምሮበታል። ያው አገልግሎት መስጠት ጀምሯል። አልহামዱሊላህ መስጂዱ 5 ወቅት ሰላት ይሰገድበታል ከተሰጠበት ቀን ጀምሮ። እንደዚሁም ደግሞ ወደ 180 እስከ 200 የሚጠጉ ህፃናቶችን ወንድና ሴቶችን ያው መድረሳውን ጀምረናል። መድረሳው አገልግሎት እየሰጠ ነው እና ኢንሻአላህ ከሌሎች ወንድሞች ጋር እንደዚሁም ደግሞ ከመጅሊሱ ከክፍለ ከተማውም ሆነ ከወረዳው ጋር በመተባበር የተለያዩ ፕሮጀክቶች እያሰብን ነው። ግን አንዳንድ የሚያስፈልጉና ማለቅ ያለባቸው ጉዳዮች አሉ። እነኛ ጉዳዮች እንዳለቁ ኢንሻአላህ በአላህ ፈቃድ ወደ አሰብናቸው ወደ ነደፍናቸው ፕሮጀክቶች ውስጥ እንገባለን ብለን እናስባለን። ይሄ አካባቢ እንደምታዩት በፊት ለፊት ያለው የኢትዮጵያ አየር መንገድ ሰራተኞች ማህበር ነው። ይሄ የምታዩቸው ህንፃዎች ከዚህ እስከ ማዶ ድረስ ያለው የመግቢያ በሩም ይሄው ነው፣ ፊት ለፊት ነው። በዚህ በር አንድ ነው። የኛም በር በዚህ እንዲሆን አደረግነው ያለ ምክንያት አይደለም። ወደፊት ደግሞ እዚህ አየር መንገድ ሰራተኞች ውስጥ ቢያንስ 30 ከመቶ ሙስሊሞች ይኖራሉ ብለን እናስባለን። የዚህን መስጂድ ወደፊት እጣ ፋንታ ስናስበው ይህ መስጂድ ወደፊት ትልቅ ደረጃ ላይ ይደርሳል ብለን ነው የምናስበው። አዲስ አበባ ያሉ ከፍተኛ አመራሮቻችን እና ኡስታዝ ሻቡዲንን መምተን አስጎብኝተናል። በአስቸኳይ ሜጋ ፕሮጀክቶች ውስጥ ተካቶ እንዲሰራ ዲዛይን ስራ እንዲሰራ ትእዛዝ ሰጥቶበት የዲዛይን ስራ እየተሰራ ነው ያለው እና የወደፊት እንትኑ በጣም ትልቅ ነው። ልጆችን በሚመለከት እኔ መምህርም እንደመሆኔ መጠን ለልጆች ከመቅራታቸውም በዘለለ መስጂድ ለልጆች ስነ ልቦና ያለው ነገር ወደ ኋላ ልጅነቴ ላይ ያለውን ነገር አስባለሁ። ምንድነው መስጂድ ገና ሳየው የሚሰጠኝ የሆነ እንትን አለ፣ በጣም ውዴታ አለ፣ ደስታ አለ፣ የስነ ልቦና ከፍታ አለ፣ በሙስሊምነት መኩራት አለ። እነዚህን ነገሮች ሁሉ ሚስ አድርገው ይሄን አጥተው ያደጉ ህፃናት ነው እዚህ አካባቢ ያሉት። እኛ እንደ አካባቢው ያው ከነጋዴዎችም ከምንም ተባብረን በወቅቱ ያው እዚህ ቦታ ላይ ለመስገድ እንኳን በጣም ከባድ የሆነበት ሲቹዌሽን ስለነበረ ህፃናትን እዚህ ሜዳ ላይ እንዲቀሩ አላደረግን። መድረሳዎች ላይ የቀሩ ማለት ያው የተከራየነው አንድ ክፍል ላይ በመጋረጃ አካፍለን 2 ቦታ ላይ አድርገን የቀሩ ነው ያደጉት ልጆች። የቁርአን ነገርን በተቻለን አቅም እየሰጠን ነው። በቁርአንም አንዳንድ ልጆችም ወደ ኪታብም የገቡ ህፃናት አሉ። ያ ሂደት መቋረጥ ስላልነበረበት በተከራየነው ክፍል ላይ እንዲቀጥል ሆኗል። አመራሮቹ እንደ አመራር ቢሮ ቁጭ ብለው ብቻ የሚሰሩ ሳይሆን ሄደው ጥያቄ ባለን ጊዜ ጥያቄያችንን አብረው ይዘው እየሄዱ የት ቦታ መግባት እንዳለብን ምን ማድረግ እንዳለብን ሁሉ አቅጣጫ እየሰጡን ከነሱ ጋር ተጉዘን ጭምር ያመጣን ውጤት በመሆኑ እነሱም በዚህ ጉዳይ ላይ ትልቅ ዋጋ ምንሰጣቸው ናቸውና በጣም ማመስገን እንፈልጋለን። ይህንን ለመናገር ቢስሚላ በጣም ቃላት ያንሰናል። ምክንያቱም ከወጡ ከወረዱ ከለፉት ሰዎች አንዱ እና ዋነኛውም ስለሆንኩኝ ነው። ምክንያቱም
እንግዲህ ትንሽ ጉዳይም ለማስፈጸም ቢሮዎች ላይ መመላለስ ምን አይነት ዋጋ እንደሚያስከፍል የለፉት ኮሚቴዎች የለፉት የመጅሊስ አመራሮች ያቁታል ድካሙና ችግሩን። የሆነ ቦታ ደርሶ የሆነ ነገር ይቆማል፣ ይመለሳል፣ እንደገና እንደ አዲስ ይንቀሳቀሳልና በአጭር ጊዜ ውስጥ የሰው ህይወት ሳይጠፋ ሰው ሳይቆስል ሳይደማ ምንም ነገር ሳይከሰት መስጂዱ እዚህ ቦታ ላይ በመቆሙ አካባቢው ላይ የተፈጠረውን ደስታ መግለጽ ይከብደናል። ግማሹ በእንባ ነው፣ ግማሹ ደስታውን መቆጣጠር አልቻለም። ይሄንን ስናጥር የነበረው ስሜት በጣም ከፍተኛ ነው። እንግዲህ ሴቶቹንም እንደምታዩት የርብርባቸው ከባድ እንቅስቃሴ ነው የሚያደርጉት። ይሄ አንዱ የደስታው አካል ነውና ደስታን ለመግለጽ በጣም ከባድ ነው። ምክንያቱም መስጂድ የሌለበት ቦታ ላይ መገኘት ማለት ሰላት አለመስገድ ማለት ከባድ ነው። የአምስት ወቅትን ሰላት ቤት ውስጥ በጀማዓ አለመስገድ ማለት ከባድ ነውና ያንን አሁን ማግኘት እንግዲህ ይሄንን ደስታ ለመግለጽ በጣም ከባድ ነው። በጣም ከባድ ነው። ደስታው ከልክ ያለፈ ነው። እንግዲህ ህፃናቶቹ ሳይቀሩ እንግዲህ ድንጋይ እንደምታዩት ድንጋይ በባሬላ የሚሸከሙበት ሁኔታ ነው ያለው። ድንጋይ እያመላለሱ ነው። መድረሳን አግኝተው ልጆችን ትውልድ ማነጽ ለወደፊት በዲን የታነጸ ህፃናትን ማፍራት ማለት በጣም ትልቅ ነገር ነውና ይሄንን ደስታ በጣም መግለጽ በጣም ከባድ ነውና አልহামዱሊላህ የአካባቢው ማህበረሰብ ዳግም እንደተወለደ ነው የቆጠረው። ዳግም እንደተወለደ ነው የቆጠረው። ደስታው እጥፍ ድርብ ነው። 6 ዓመት ያለ ጥላ ያለ ምንም ከለላ በጋ በፀሐይ ክረምት በዝናብ ፈጅር ሳይቀር መግሪብ ሳይቀር በጀማዓ እየወጡ ሽማግሌዎች የዙሁርን ሰላት ለመስገድ 5 ሰዓት መጥተው ነው ጥላቸውን ይዘው እዚህ የሚቀመጡት አሉ አሁን በህይወት። አላህ ግን እነሱንም ይሄ መስጂድ በዚህ ሆኖ እንዲያው ማብቃቱ ለአላህ ትልቅ ምስጋና ነው የሚገባውና የአካባቢው ሰው ያለው ደስታ ይሄ ነው ማለት አይቻልም። ያለው የደስታው እንትን ነው። አሁንም የመስጂዱን በሚታዩት ሁኔታ ወደፊት ፕሮጀክቱ በሰፊው እስከሚሰራ ድረስ እንኳን አልጠብቅም ብሎ እየሰራው ያለው ነገር የምታዩት ነገር ነው እና ይሄ የአካባቢው ሰው ያለውን ተነሳሽነት ያለውን ቁጭት የሚያሳይና በዛ ቁጭት ልክ ተነሳስቶ መስጂዱን በዚህ ልክ እየገነቡ ያሉበት ሁኔታ ነው እና እያየን ያለ ነው። የወደፊቱ እጅግ በጣም መልካም ሁኔታ ነው ብለን እናስባለን። ያው በዋነኝነት ትልቁን ነገር የተወጣው የአዲስ አበባ መጅሊስ ነው። ያ የአዲስ አበባ መጅሊስ አሁንም ትልቁን የአንበሳውን ድርሻ ተወጥቶ ነገሮችን አስተካክሎ ወደ ተግባሩ እንድንገባ ይረዳናል ብለን እናስባለን። ምን ምንድነው የሚቆረው? አሁን ለምሳሌ አዲስ አበባ መጅሊስ ያደረገልን ትልቁ ነገር በመጀመሪያ ደረጃ አካባቢው የገበሬ ቦታ ነው ተብሎ የአርሶ አደሮች ነው ተብሎ ካሳውን ጥያቄ የከፈለ ነው። አሁንም ቀሪ ካሳ ከፍያ ያለን ሲሉ እከፍላለሁ ብሎ ፈቃደኝነቱን እንትን ብሏል። አሁን እኛ እንቅፋት የሆነብን ምንድነው? ካርታው በእጃችን አልገባ። ያ ካርታ በእጃችን ከገባ አልহামዱሊላህ ከአዲስ አበባ መጅሊስ ያንን ነገር ጨርሶልን ያ ካርታ በእጃችን የገባ ከሆነ ያሰብናቸው ፕሮጀክቶች አሉ። ትልቁ ነገር ያ ብቻ እንዲሳካልን ነው እኛ ምኞታችንም ከአዲስ አበባ መጅሊስ ላይ የምንፈልገው። ካርታው በአካባቢው ህዝብ ወይም ደግሞ በክፍለ ከተማው መጅሊስ በወረዳው መጅሊስ የገባልን ከሆነ ቃል የገቡልን ሰዎች አሉ። ወደዛ ገብተን እርምጃችንን ወደ ተግባር እንገባለን ብለን እናስባለን። አሁንም በለሚኩራ ክፍለ ከተማ የመስክ ጉብኝታችን ላይ ነው የምንገኘው። ይሄ በለሚኩራ ክፍለ ከተማ የመጀመሪያው የቀብር ቦታ ነው የሚሆነው። በቅርቡ ነው የተሰጣቸው። መቅበር ተጀምሮበታል። አጥሩ ደግሞ እዚህ በኔ በስተቀኝ በኩል ያለው የፈጣን መንገድ አንዱ አካል ነው። በዚህ ጋር እንደምትመለከቱት ደግሞ የአጥር ግንባታ እየተከናወነለት ነው የሚገኘው። በዚህ ይሄ የአጥር ግንባታ ሲጠናቀቅ ደግሞ ጥሩ ገጽታ ኖሮት እዚህ አካባቢ ለሚሰራው ሌሎች ስራዎች
ተጨማሪ አጋዥ ይሆናል ተብሎ ነው የሚጠበቀው። ይሄን እንግዲህ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከተለያዩ ባለሀብቶች ጋር በመነጋገር ያስጀመረው ፕሮጀክት ነው። ፕሮጀክቱን ደግሞ የክፍለ ከተማው መጅሊስ በቅርበት እየተከታተለ ስራው የደረሰበትን ቦታ እያየ የሚሰጡ ሀሳቦች ካሉ ሀሳቦችን እየሰጠ ነው ያለው። በተረፈ ግን ለሚኩራ እንደኛ እያደገ እየተዋበ እየጨመረ የመጣ ክፍለ ከተማ ነው ብለን ነው ምናምነው። ለምን ከነበርንበት ከተነሳንበት አኳያ ስናየው እንዳልኩት መስጊድ ለምን ነበር ቢሮ የምንቀመጥ የነበረው እዚህ መድረስ ከላይ አይደለምና የመደራጀት ስራው ጥሩ ሄዷል። የግንባታ ስራ ጥሩ እየሄደ ያለው ማህበራዊነታችን እያማረ ነው ያለውና በዚህ መልክ ይቀጥላል እናምናለን። በለሚኩራ ክፍለ ከተማ እያደረግነው የነበረው የዛሬው ቅኝታችን ለዛሬው በዚህ ያበቃል። የተለያዩ የልማት ስራዎች ተጀምረው ተመልክተናል። እነዚህ የልማት ስራዎች ተጀምረው ሂደታቸው ምን ይመስላል፣ ውጤታቸውስ ምን ደረሰ የሚል የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የኮሚኒኬሽንና የህዝብ ግንኙነት ክትትል እያደረገ ወደ እናንተ የሚያደርስ ይሆናል። ኢንሻአላህ በአላህ ፍቃድ ደግሞ የታሰቡት ነገሮች በፍጥነት ተጠናቀው ለውጤቱ ዳግም የምንገናኝ ይሆናል ኢንሻአላህ።